በክርስቶስ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች ካቶሊካውያንና ይህንን የመንፈሳዊ ጥያቄና መልስ ውድድር የምትመለከቱ ሁሉ በእያላችሁበት የእግዚአብሔር ሰላም ለሁላችሁም ይሁን። ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ እየተዘጋጀ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ነው። ዛሬ በ8ኛው ዙር በ11ኛው ክፍል ተገናኝተናል። የ8ኛው ዙር ተወዳዳሪዎች የከፍተኛ ትምህርት ተቋማት ካቶሊክ ተማሪዎች ናቸው። የዚህ ዝግጅት ዋናው ዓላማ መንፈሳዊ ዕውቀታችንን ለማሳደግ ስለ ቤተክርስቲያናችን ያለን ግንዛቤ ይበልጥ ለመጨመር ስብከተ ወንጌልን ለሁሉም ለማድረስና ወጣቶችን ለማነቃቃትና ለማበረታታት ነው። የ8ኛው ዙር ጥያቄዎች የተዘጋጁት ከመጽሐፍ ቅዱስ ከኦሪት ዘፍጥረት ከብሉይ ኪዳን ከአዲስ ኪዳን ደግሞ ከዮሐንስ ወንጌል እንዲሁም የጠቅላላ ዕውቀትና የመዝሙር ጥያቄዎችም ተካተውበታል። የዚህ ፕሮግራም አቅራቢ እኔ ሽመልስ ብራቱ እባላለሁኝ። ዛሬ የመጡት ከዋቻሞ ዩኒቨርሲቲ የንግስት ሌኒ ካምፓስ እና አርባ ምንጭ ዩኒቨርሲቲ እና ዲላ ዩኒቨርሲቲ በጋራ ወደ ሁለተኛው ምድብ ያለፉ ተወዳዳሪዎች ናቸው። ዛሬ ለሶስተኛው ምድብ ይወዳደራሉ። እንተዋወቅ። እንኳን ደህና መጣችሁ። እንኳን ደህና ቆይ። እሺ ካንተን ጀምር። እሺ ክንፈ መንግስት ይባላልው ከአዲስ አበባ ሀገረ ስብከት ከክርስቲያኖች ረዳት ማርያም ቁምስና ከዲላ ኤምሲኤስ መማሩ አርኪቴክቸር ተማሪ ነኝ። እሺ ኪሩቤል ማቲዮስ እባላለሁ የአርባ ምንጭ ሰውላ ካምፓስ ኤምሲኤስ ነኝ። የተመራቂ የሎጂስቲክስ ኤንድ ሰፕላይ ቼን ማኔጅመንት ዲፓርትመንት። እሺ አመሰግናለሁ። ሉቻ አባተ እባላለሁ የመጣሁት ከሆሳዕና ሀገረ ስብከት ከቅዱስ ዮሴፍ ካቴድራል ከዋቻሞ ኤምሲኤስ 3ኛ ዓመት ሰርጂካል ነርሲንግ ተማሪ ነኝ። እሺ አመሰግናለሁ። ፌቨን ታዲዮስ እባላለሁ ከሶዶ ሀገረ ስብከት ከቆንቶ ሎሬቶ ማርያም ቁምስና ከዋቻሞ ኤምሲኤስ የ3ኛ ዓመት የአንስቴዣ ተማሪ። ተወዳዳሪዎች እንኳን ደህና መጣችሁ። እንግዲህ እንደምታውቁት በመጀመሪያው ዙር እንደተገናኘ ነው የብሉይ ኪዳን ጥያቄና የአዲስ ኪዳን ጥያቄዎችን እንጠይቃለን። 4 በየምድቡ ይጠይቃል። አንዳንድ ነጥብ ይኖራቸዋል። የመዝሙርና የጠቅላላ ዕውቀት ደግሞ 3 ነጥብ ይኖራቸዋል። የምትጠየቁት 6 ጥያቄ የሚያዘው ከ10 ነጥብ ማለት ነው። እሺ ከዋቻሞ ዩኒቨርሲቲ እንጀምራለን። ከፌቨን እንጀምራለን። የብሉይ ኪዳን ጥያቄ የተዘጋጀው ከኦሪት ዘፍጥረት ነው። ጥያቄ ቁጥር ምረጭ። 1 ጥያቄ ቁጥር 1 ይስሐቅ ከሁለቱ ልጆቹ አብልጦ ይወድ የነበረው ማንን ነበር? ሀ ኤሳውን፣ ለ ያዕቆብን፣ ሐመሮሃ ሁለቱንም እኩል ይወድ ነበር። ሀሌታውሃ ኤሳውን። ሀሌታውሃ ኤሳውን በትክክል ተመልሷል። ይስሐቅ ኤሳውን ይወድ ነበር ካደነው ይበላ ነበርና ርብቃ ግን ያዕቆብን ትወድ ነበረች ይላል ዘፍጥረት ምዕራፍ 25 ከቁጥር 28 ላይ በትክክል ተመልሷል። ሉቺያ ጥያቄ ቁጥር 3 ጥያቄ ቁጥር 3 በሎጥ ቤት የገቡ እንግዶች የሰዶም ሕዝብ በከበባቸው ጊዜ ሎጥን እጃቸውን ዘርግተው ሎጥን ወደ እነርሱ ዘንድ ወደ ቤት አገቡት፣ መዝጊያውንም ዘጉት። በደጃፍ የነበሩ ሰዎች ምን ሆኑ? ሀ ከታናሻቸው ጀምሮ እስከ ታላቃቸው ድረስ አሳወሯቸው፣ ለ ከመካከላቸው ተሰወሩባቸው፣ ሐመሮሃ ከሰማይ እሳት አዝንበው ቀጧቸው። ሐመሮሃ ከሰማይ እሳት አዝንበው ቀጧቸው አይደለም። መልሱ ከታናናሻቸው ጀምሮ እስከ ታላቃቸው ድረስ አሳወሯቸው ነው። በሎጥ ቤት መላእክቶች በመጡ ጊዜ በጣም ሲያስቸግሩ ሎጥን አስገብተውት በሩን ዘጉ። የመጡ ሁሉ አይናቸው ታወረ። ይሄ የምናገኘው ከኦሪት ዘፍጥረት ምዕራፍ 19 ቁጥር 11 ላይ ነው። አልተመለሰም። እሺ ወደ
ኪሩቤል መጥቻለሁ። ጥያቄ ቁጥር 2 ያህዌ ይርኤ ሀ አጋር በበረሃ የእግዚአብሔር መልአክ ባጽናናት ጊዜ ለቦታው የሰጠችው ስም ነበር። ለአብርሃም ልጁን ይስሐቅን እንዳይሰዋ መልአክ ሌላ መስዋዕት በሰጠው ጊዜ ለቦታው የሰጠው ስም ነበር። ሐመሩሃ ሎጥ ከእግዚአብሔር ቁጣ የተነሳ የጨው አምድ የሆነችውን ሚስቱን ያጣበት ቦታ ነበር። ሐመሩሃ ሎጥ ከእግዚአብሔር ቁጣ የተነሳ የጨው አምድ የሆነችው ሚስቱን ያጣበት ነበረ። አልተመለሰም። ያህዌ ይርኤ አብርሃም ልጁን ይስሐቅን እንዳይሰዋ መልአክ ሌላ መስዋዕት በሰጠው ጊዜ ለቦታው የሰጠው ስም ነበረ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 14 ላይ የሚገኝ ነው። አብርሃም ይስሐቅን ለመሰዋት በሄደበት ጊዜ ሊገለው ሲል መልአክ መጥቶ አይ እንዳትገለው ብሎ ሌላ መስዋዕት የሰጠበት ጊዜ ነው። ይሄ ደግሞ በአዲስ ኪዳን ስናየው አብርሃም አንድ ልጁ የሚወደውን ልጅ ሰጠ። እግዚአብሔር ዓለምን ስለወደደ ምን ሰጠ? አንድ ልጁ ለእኛ ሰጠን የሚለውንም የአዲስ ኪዳን ፍቺ ያሳያል። የመጨረሻው የብሉይ ኪዳን ጥያቄ ቁጥር 4 ክንፈ ያዕቆብ ከላባ በኮበለለ ጊዜ የላባን አማልክት ሰርቆ የነበረው ማን ነበር? ሀ ሮቤል፣ ለሊያ፣ ሐመሩሃ ራሄል። ሐመሩሃ ራሄል በትክክል ተመልሷል። ኦሪት ዘፍጥረት ምዕራፍ 31 ቁጥር 32 ላይ የሚገኝ ክፍል ነው። የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች የ8ኛው ዙር ክፍል 11 ላይ እንገኛለን። የብሉይ ኪዳን ጥያቄዎችን ጠይቀናል። ካፍታ ቆይታ በኋላ በአዲስ ኪዳን ጥያቄዎች እንመለሳለን። አብራችሁን ቆዩ። የተከበራችሁ ተመልካቾቻችን ተመልሰናል። አሁን የአዲስ ኪዳን ጥያቄዎችን የምንጠይቅበት ሰዓት ላይ እንገኛለን። ከዚያ በፊት ከአርባ ምንጭ ወይም ከዲላ እዛ ያላችሁ ህብረት፣ እዛ አካባቢ ያለው የምዕመናን እንቅስቃሴ፣ ስለ ቤተ ክርስቲያን የምትነግሩን ነገር ኪሩቤል። አመሰግናለሁ። ያው አርባ ምንጭ አይምሴስ ሲባል በጣም ሰፋ ያለና ትልቅ ዩኒቨርሲቲም ነው እና ብዙ አይምሴስ የሚገኝበት ነው እና ወደ 5 ካምፓስ ያለበት ዩኒቨርሲቲ ነው እና አሁን እኔ ያለሁበት ሰውላ ካምፓስ የሚባለው ወደ ጎፋ አካባቢ የሚገኝ ቦታ ነው እና እዛ ያለነው ደግሞ ሳውላ ካምፓስ ይባላል። እዛ ያለነው ደግሞ ቅዱስ ልበ ኢየሱስ ቤተክርስቲያን አለን እና ለብዙ አመታት ቤት ጸሎት ሆኖ ሲከበር ማለት እየተገለገለ የነበረ ቤተክርስቲያን አንድ ቤት ጸሎት ነበርና በ2017 ዓ.ም የካቲት ወር አካባቢ በ15 ይመስለኛል ተመርቆ ነበር። አዲስ ቤተክርስቲያን ተሰርቶ አስመርቀን ነበር እና ስናስመርቅም ከተለያዩ አብያተ ቤተክርስቲያናት ከፕሮቴስታንቶች በሙሉ ኦርቶዶክስ ቤተክርስቲያንም እንደዚህም ተጋብዘው ነበርና በአንድ ላይ በመሆን በአቡነ ደጀኔ እጅ ቤተክርስቲያኑ ተመርቆ ነበር እና በጣም በአማረና በተዋበ ሁኔታ አይምሴስም አንድ በመሆን ከምእመንም ጋር ከቤተ ጸሎቶቹም ጋር አንድ በመሆን አሪፍ ጊዜ አሳልፈን ነበር። በጣም እናመሰግናለን ኪሩቤል። የአዲስ ኪዳን ጥያቄ የተዘጋጀው ከዮሐንስ ወንጌል ነው። ከእናንተ ነው የምጀምረው። ከክንፈ ጀምራለሁ። ጥያቄ ቁጥር 1 መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነህ ከእግዚአብሔር ዘንድ እንደመጣህ እናውቃለን። ይህ የማን ቃል ነው? ሀ አጥማቂ ዮሐንስ፣ ለኒቆዲሞስ፣ ሐመሩሃ የማርታ እህት ማርያም። የማርታ እህት ማርያም።
የማርታ እህት ማርያም አይደለችም። ኒቆዲሞስ ነው። በመጨረሻው በማታ እየመጣ ኢየሱስን ያገኘው ነበረ። ይሄ ሁሉ የሚሆነው እግዚአብሔር ልጅ አንተ ስለሆንክ ነው፣ ሌላ ሰው ሊያደርግ ማንም አይችልም ብሎ በማታ እየመጣ ወደሱ ይማር ነበረ። ኒቆዲሞስ ከአይሁድ አለቆች ከካህናት አለቆች አንዱ ነው። በስውር እየመጣ በኢየሱስ እግር ስር ሆኖ ይማር ይጠይቀው ነበረ። አልፎም ደግሞ በሁለተኛ ዳግም ልደት የጠየቀው ኒቆዲሞስ ነው። ሰው ሁለተኛ በጥምቀት በመንፈስ ቅዱስ ካልተወለደ በስተቀር ብሎ ያስተማረው ለኒቆዲሞስ ነው። እሺ አልተመለሰም። ኪሩቤል ጥያቄ ቁጥር 4 ኢየሱስ ሳምራዊቷን ሴት ሂጂና ባልሽን ጠርተሽ ወደዚህ ነይ ባላት ጊዜ ሀ ባል የለኝም አለችው። ለ የሰፈሩን ሰዎች ሁሉ ጠርታ መጣች። ሐመሮሃ ነብይ አወራኝ ብላ በታላቅ ደስታ ሰው ሰበሰበች። ሀልቶሃ ባል የለኝም አለች። ሀ ባል የለኝም አለችው። በትክክል ተመልሷል። አው ባል የለኝም አለችው። ጌታ ግን ሁሉንም ያውቅ ነበር፣ ልብንም ይመረምራል፣ ኩላሊትንም ይመረምራል። 5 ባሎች አሉ፣ አሁንም ያለው ያንቺ ባል አይደለም ብሎ የውስጧን ሚስጥር የነገረበት ነው። ከዚህ ጋር በተያያዘ መዝሙር አለ፣ ታስታውሳላችሁ? ሳልፈልገው ጠርቶ ነይ ልጄ እያለኝ ነይ ልጄ እያለኝ አምላክ ሆኖ ሳለ ውሃ ጠጭኝ አለኝ ውሃ ጠጭኝ አለኝ እያለ ይቀጥላል። ይህ ዮሐንስ ወንጌል ምዕራፍ 4 ቁጥር 16 እስከ 17 የሚገኝ ክፍል ነው። በትክክል ተመልሷል። ወደ ሉቺያ መጥቻለሁ። ጥያቄ ቁጥር 2 ኢየሱስ ከሳምራዊቷ ሴት ጋር በያዕቆብ ጉድጓድ አጠገብ የተገናኘበት ከተማ ማን ትባላለች? ሀ ሲካር፣ ለ ኢያሪኮ፣ ሐመሩሃ ሰማሪያ። ሀሊታ ውሃ ሲካር በትክክል ተመልሷል። ዮሐንስ ወንጌል ምዕራፍ 4 ቁጥር 5 ላይ የአሁኑ መዝሙር የተገለጸበት ነው። ሌሎችም መዝሙሮች አሉ፣ አሁን አላስታወስኩም። ከሳምራዊቷ ሴት ጋር በተያያዘ ማለት ነው። የመጨረሻው ጥያቄ ፌቨን ጥያቄ ቁጥር 3 እርሱ ሊልቅ እኔ ግን ላንስ ያስፈልጋል፣ ይህን ያለው ማን ነበር? ሀ አጥማቂው ዮሐንስ፣ ለኒቆዲሞስ፣ ሐመሮሃ ስምዖን ጴጥሮስ። ሀሌታ ውሃ አጥማቂው ዮሐንስ። ሀሌታ ውሃ አጥማቂው ዮሐንስ በትክክል ተመልሷል። የዮሐንስ ወንጌል ምዕራፍ 3 የመጨረሻው ቁጥር 30 ላይ አጥማቂ ዮሐንስ ይህን ብለዋል። ከዚህ ሐሳብ ጋር የተያያዘ መዝሙር አለ። እርሱ ሊልቅ እኔ ላንስ ይገባል፣ ጌታ ሊልቅ እኔ ላንስ ይገባል። ለልብ አምላክ ሌላ ምን ይሰጣል? በእርሱ ዙፋን እርሱ ይመለካል። በትክክል ተመልሷል። ይህም መዝሙር ያዘጋጀልን ወንድማችን አሸናፊ ነው። በድጋሚ እናመሰግነዋለን። ውድ ተመልካቾቻችን የመጽሐፍ ቅዱስ ጥያቄዎች በየቤታችሁ ሙሉ መልስ እንዳገኛችሁ አምናለሁ። ካፍታ ቆይታ በኋላ በጠቅላላ እውቀት ጥያቄዎች እንመለሳለን። አብራችን ሁኑ። ክቡራንና ክቡራት ተመልካቾቻችን ተመልሰናል። አሁን የጠቅላላ እውቀት ጥያቄዎችን እንጠይቃለን። ስልካችሁንም በዛው ቼክ አድርጉ፣ ሊደውሉላችሁ ይችላሉ።
ዋቻሞ ከንግስት ኤሌኒ ካምፓስ እንጀምራለን። 2 ደቂቃ ይኖራችኋል። እናንተ እዚሁ መመለስ ትችላላችሁ። እናንተ የማትመልሱት ከሆነ ስልክ ትደውላላችሁ። ጥያቄ ቁጥር ምረጡ። 1 2 ጥያቄ ቁጥር 1 በመለኮታዊ ምህረት ምስል ላይ ያሉ ቃላት ምን ይላሉ? ሀሳቡን በደንብ አንብባችሁታል። እሺ ሄሎ ሰላም ነው? እግዚአብሔር ይመስገን። ከካቶሊክ ቲቪ ነበር ምደውልና ጥያቄ ልጠይቅ ነበር። እሺ በመለኮታዊ ምህረት ምስል ላይ ያሉ ቃላት ምን ይባላሉ? ምን ይላሉ? ልድገም? እሺ በመለኮታዊ ምህረት ምስል ላይ ያሉ ቃላት ምን ይላሉ? በመለኮታዊ ምህረት ምስል ላይ ያሉ ቃላት ምን ይላሉ? ቃላቱን ነው ምኑ የተፈለገው? ቃላቱ ምን ይላሉ? በመለኮታዊ ምስል ላይ ያሉ ቃላት በመለኮታዊ ጌታ ኢየሱስ ሆይ በአንተ እታመናለሁ። እሺ እናመሰግናለን። እሺ ጌታ ኢየሱስ ሆይ በአንተ እታመናለሁ። ፌቨን እኮ መጀመሪያ በትክክል መልሰው ነበር እና ሰጥም ነው በትክክል ተመልሰዋል። በመለኮታዊ ምህረት ምስል ላይ ኢየሱስ ሆይ ባንተ ታመናለሁ የሚል በጣም እጅግ ጥልቅ የሆነ ሐሳብ ያለው ቃል ነው ያለው። ይሄ ጸሎት ሁሉ ጊዜ እኛም እንድንጸልየው ያስፈልጋል። በእያንዳንዱ የህይወት መንገዳችን ላይ ኢየሱስ ሆይ ባንተ ታመናለሁ እያልን ህይወታችንን መቀጠል ይኖርብናል። ጥያቄ ቁጥር 2 ሙሴ ወደ ቅድስቲቱ ሀገር ያልገባው ለምን ነበር? ሙሴ ወደ ቅድስቲቱ ሀገር ያልገባው ለምንድን ነበር? ሄሎ ጆሲ ሰላም በል። ሄሎ አቤት። ከካቶሊክ ቲቪ ነበር የምደውልልህ። እሺ ጥያቄ ልጠይቅ ነበር በ2 ደቂቃ ውስጥ የሚመለስ። እሺ ሙሴ ወደ ቅድስቲቱ ሀገር ያልገባው ለምን ነበር? ያልገባው ለምን ነበር? ሁለት ምክንያቶች ነው። አንደኛው ምንድነው ውሃውን ምንድነው ከተራራው ላይ ሲያፈልቅ ራሱን በመጨመሩና ትዕቢት በማሳየቱ ነበር። ስለዚህ ምክንያቶች ምንድነው የመሪባ ላይ ሰዎቹ ምንድነው አጉረመረሙበትና እግዚአብሔር ውሃ እንዲሰጣቸው ነገር ነው። ኦኬ ይሄንን ውሃ እንዲሰጣቸው ሲነግረው እንዲያደርግ ያዘዘው ትእዛዝ አለ። ኦኬ እሱን በአግባቡ አለመከተሉና ውሃውን ራሱ እንደሰጠ የሚል ንግግር እዛ መሀል ላይ በመጨመሩ ምክንያት ነው ወደ ሰው ሀገር እንዳይገባ የተከለከለ። እሺ ቴንክ ዩ አመሰግናለሁ። እሺ ሰዓታችሁንም እያያችሁ አባ እንዴት ነው? እንደምን ኖት? ያለው ከካቶሊክ ቲቪ ነበር የምደውለውና ጥያቄ ልጠይቁት ነው። ሙሴ ወደ ቅድስቲቱ ሀገር ያልገባው ለምንድን ነበር? ሄሎ በቃ ሰዓቱ ሄዷል። እሺ ስለዚህ ዝጋው። ስለዚህ ሰዓት ሄዷቸዋል። ቶሎ በሞሪያ ተራራ ላይ እንትን ውሃውን ሲያፈልቅላቸው ህዝቡ ስላጉረመረሙ ነው የሚል መልስ የሰጣል። እሺ ህዝቡ ውሃውን ባፈለቀ ሰዓት ህዝቡ ስላጉረመረመበት ነው። ከራሱ እንዳደረገ ስላወራ ማለት ነው። ያን ነገር ከራሱ እንዳደረገ ስላወራ
እሺ ውሃ በሚያፈልቅበት ሰዓት ከራሱ እንዳደረገ ሙሴ ከራሱ እንዳደረገ ስላወራ የሚል ነው ሐሳቡ። ህዝቡ ስላጎመረሙበት። እሺ መልሱ ሙሴም እጁን ዘርግቶ ድንጋዩን 2 ጊዜ በበትሩ መታው፣ ብዙም ውሃ ወጣ፣ ማህበሩም ከብቶቻቸውም ጠጡ። እግዚአብሔርም ሙሴን እና አሮንን በእስራኤል ልጆች ፊት ትቀድሱኝ ዘንድ በእኔ አላመናችሁምና ስለዚህ ወደ ሰጠኋችሁ ምድር ይህን ጉባኤ ይዛችሁ አትገቡም አላቸው። ከኦሪት ዘኍልቍ ምዕራፍ 20 ቁጥር 11 እስከ 12። ዳኛ የሚሰጠን ነጥብ ስንት እንደሆነ አናውቅም። እሺ 2 ነጥብ ተሰጥቷቸዋል። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን የጠቅላላ እውቀት ጥያቄዎች በየቤታችሁ እንደተከራከራችሁ እንደመለሳችሁ አምናለሁ። የመጨረሻ የሆነውን የመዝሙር ጥያቄ እንጠይቃለን። ካፍታ ቆይታ በኋላ እንመለሳለን። አብራችሁን ቆዩ። እጅግ የተከበራችሁ ተመልካቾቻችን ተመልሰናል። አሁን የመዝሙር ጥያቄዎችን እንጠይቃለን። መዝሙር በየቤታችሁ ቀድማችሁ እንድትሞሉ የመዝሙር ጥያቄዎችም የምንጠይቀው በቃላችን መዝሙር እንድንይዝ ውስጣቸው ያለውን ሚስጥር ጥልቀቱን እንድናውቅ መጽሐፍ ቅዱስ ይበልጥ እንድናነብ የሚያበረታታ ስለሆነ ነው። አሁን የመዝሙር ጥያቄ እንጠይቃለን። 2 ደቂቃ ይኖራችኋል። መዝሙሩን በአግባቡ አዳምጡ። ቃላቶቹ ሐሳቡን በደንብ ተረዱ። ከዚህ ሐሳብ በኋላ ምን ሊመጣ ይችላል የሚለው መዝሙሩ ራሱ ይነግራል። ስለዚህ 2 ደቂቃ አላችሁ። ከእናንተ ጀምራለን። ጥያቄ ቁጥር 2 የመዝሙር ጥያቄ ቁጥር 2 በደንብ እጅ ውስጥ ያለው የመዳን እውነት ዛሬ ምድራለ ተጠቀምበት እንመስክር ለሌላ የምስራች ቃሉ እውነት ሕይወት መንገድ ኢየሱስ መሆኑ የተመረጠ ጊዜው አሁን በልብ ውስጥ ያለው የመዳን እውነት ዛሬ ምድር አለ ተጠቀምበት እንመስክር ለሌላ የምስራች ቃሉ እውነት ሕይወት መንገድ ኢየሱስ መሆኑ የተመረጠ ጊዜው አሁን ነው ማንቀላፋቱ ምንድነው? የመከሩ ስራ ብዙ ነው። በትክክል ተመልሷል። የመጨረሻው የመዝሙር ጥያቄ እንጠይቃለን። ይህም መዝሙር ከመጠየቃችን በፊት አንዳንድ ሚስጥሮችን ሰምቻለሁ። እዚህ ሉቺያ ጋር እዛ አይሚሲስ መዝሙር እንደምትሰሩ ሰምቻለሁ። አንዳንድ እገዛም ብቻዋን እንደምታደርግ ከአንዳንድ ሚስጥር ሰምቻለሁ። እስኪ ምንድን ነው? እሺ አመሰግናለሁ። አይሚሲስታችን ላይ የመዝሙር ቲም አለ። ከትምህርት ባለፈ ስንገናኝ ቮካልም ትሬን እናደርጋለን እና ደግሞ መዝሙርም በቻልነው አቅም እንሰራለን። አንቺም ትሞክሪያለሽ ተብያለሁ። እውነት ነው? በትንሹ እስኪ ሞክሪ፣ አሰሚያቸው። መዝሙር የሚያሰሩ ሰዎች፣ የሚያግዙ ሰዎች እቺን ልጅ ይሄን መዝሙርማ አሰራታለሁ አስጨርሰዋለሁ የሚል ሰው ስለሚኖር መዝሙሩን ሞክሪ። እኛ ማን አለን ጌታ ከራከን አንተ ከኛ እኛ ማን አለን ኢየሱስ ከሰወርክ ፊትህን ከኛ እኛ ማን አለን ጌታ
ከራቅከን አንተ ከኛ እኛ ማን አለን ኢየሱስ ከሰወርክ ፊትን ከኛ አትሰውር ፊትህን ከኛ ላይ አትራቀን በደላችንን አይተህ። እሺ መዝሙሩን አዳምጡ፣ በደንብ አዳምጡ። በትክክል የምትመልሱት መሆን አለበት። እዩት ሀሳቡ። በምን ቃላት በምን ቋንቋ ይገለጻል? ስራ ግን ከአይምሮ ሁሉ ያልፋል። ብመራመር ባስበው አልደርስበት የደግነት የፍቅርህን ስፋት ጥልቀት። ጎበዞች። በምን ቃላት በምን ቋንቋ ይገለጻል? ስራ ግን ከአይምሮ ሁሉ ያልፋል። ብመራመር ባስበው አልደርስበት የደግነት የፍቅርህን ስፋት ጥልቀት። የታመንኩበት የተረገፍኩበት ሰርቶ ጌታ ይኸው አየሁት። ታመኑት ዛሬም ተመኩበት፣ ድንቅ ነው ጌታ በእውነት ለጠበቁት። በአንዴ ነው የተመለሰው። ብራቮ ጎበዞች። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን መዝሙሩ በየቤታችሁ ቀድማችሁ ከተወዳዳሪዎች እንደመለሳችሁ እያየሁኝ ነው። ካፍታ ቆይታ በኋላ ወደ ሶስተኛው ምድብ ማን አለፈ? በየቤታችሁ ነጥቡን ስሩት። ዳኛ የሚሰጠን ነጥብ እናያለን። አብራችን ቆዩ። እጅግ የተወደዳችሁ ተመልካቾቻችን ከነጥብ ጋር ተመልሰናል። በየቤታችሁ ኪሩቤልና ክንፈ ስንት አመጡ? ፌቨንና ሉቺያስ ስንት አመጡ? ዳኛ የሰጠን ነጥብ አለ። ያመጡት ነጥብ ኪሩቤልና ክንፈ በዛሬው ውድድር 7 ነጥብ አግኝተዋል። የፌቨንና የሉቺያስ ስንት ነው? መዝሙር መልሰዋል። የጠቅላላ እውቀት ጥያቄ መልሰዋል። ከመጽሐፍ ቅዱስ ጥያቄዎች አንድ ነው የሳቱት። ስንት ይሆናል? 9 አምጥተዋል። በሁለተኛው ምድብ ተገናኝተው ነበረ። የአርባ ምንጭና የዲላ ዩኒቨርሲቲ ካቶሊክ ተማሪዎች ተጋድሎ በጣም ምርጥ ነው። 2 ጥያቄ ብቻ ነው የሳታችሁት። ስለመጣችሁ ስለተወዳደራችሁ ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ሉቺያና ፌቨን ወደ 3ኛው ምድብ ተሻግረዋል። እንኳን ደስ አላችሁ። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን ዛሬ በ8ኛው ዙር በ11ኛው ክፍል ላይ እንገኝ ነበረ። የተወዳደሩት አርባ ምንጭና ዲላ በጋራ በመሆን ከዋቻሞ ዩኒቨርሲቲ ከንግስት እሌኒ ካምፓስ ጋር ነበረ። በዛሬው ውድድራችን ብዙ ጸጋዎችን እንዳገኛችሁ አምናለሁኝ። በሚቀጥለው በ8ኛው ዙር በ12ኛው ክፍል እንገኛለን። 12ኛው ክፍል ላይ ሁለተኛው ምድብ አልፈው የመጡ ናቸው። ለ3ኛው የሚወዳደሩ ይሆናሉ። ከቴክኒክ ባለሙያዎች ጋር በመሆን የዛሬውን ፕሮግራም ያቀረብኩላችሁ እኔ ሽመልስ ብራቱ ነበርኩኝ። እስከ ሳምንት በስራችሁ፣ በህይወት መንገዳችሁ፣ በትምህርታችሁ፣ በሁሉም የእግዚአብሔር ሰላም ከሁላችሁም ጋር ይሁን።